እውነትም ዩቲዩብ የሰዎችን ህይወት ሊቀይር የሚችል ክፍያ ይከፍላል ወይ? አዎ የሰዎችን ህይወት ሊቀይር የሚችል ክፍያ ይከፍላል። እውነት ዩቲዩብ ስራ ትተን የሙሉ ጊዜ ስራችን አድርገን ብንይዘው ስኬታማ ያደርገናል ወይ? አዎ ምንም ጥርጥር የለውም ስኬታማ ያደርጋቸዋል። ከእናንተ በፊት በጣም ብዙ ሰዎች ዩቲዩብ ላይ ሰርተው ዩቲዩብ ላይ ለፍተው ዩቲዩብ ላይ ደክመው ራሳቸውን መቀየር ችለዋል፣ ቤተሰቦቻቸውን መቀየር ችለዋል፣ ትላልቅ ቢዝነሶችን ረን ማድረግ ችለዋል። ምክንያቱም በዚህ ሰዓት ሶሻል ሚዲያ መስራት የማይችል የትኛውም ነጋዴ አያተርፍም፣ የትኛውም የመንግስት ሰራተኛ ከመንግስት ሰራተኛ አይላቀቅም። የትኛውም ሰው በቀላሉ ለመቀየር እጅግ በጣም ከባድ ነው። ምክንያቱም እንደነገርኳችሁ ከዚህ በፊት ጊዜው የሶሻል ሚዲያ ስለሆነ በዛሬ ቪዲዮአችን በፈረንጆቹ አዲስ ዓመት ዩቲዩብ ጀምራችሁ ራሳችሁን መቀየር ገንዘብ ጀነሬት ማድረግ የምትፈልጉ ከሆነ ዩቲዩብ ቻናል ከመክፈት ጀምሮ የሚያስፈልጓችሁን 8 ነጥቦች ይዤላችሁ መጥቻለሁ። እነዚህን 8 ነጥቦች በደንብ ከተመለከታችሁ ዩቲዩብ ለመጀመርና ገንዘብ ጀነሬት ለማድረግ አንድ እርምጃ ትራመዳላችሁ። እውነቱን ልንገራችሁ ከዚህ በፊት ገንዘብ የሚሰራ ዩቲዩብ ቻናል አከፋፈት የሚሉ በጣም ብዙ ቪዲዮዎችን ተመልክታችኋል። ነገር ግን እንዴት ዩቲዩብ ቻናል ክሬት እንደሚደረግ ይነግሯችኋል እንጂ ክሬት ካደረጋችሁ በኋላ ምን ነገሮችን ማሟላት አለባችሁ፣ ኒች እንዴት መምረጥ አለባችሁ፣ ኮንተንት እንዴት መምረጥ አለባችሁ፣ ኮንሲስተንትሊ እንዴት መስራት ትችላላችሁ የሚሉ ዝርዝር ነገሮችን ማንም አይነግራችሁ። ምክንያቱም እያንዳንዱ ነገር ከቢዝነስ ጋር ተገናኝቷል። ዛሬ በዚህ ቪዲዮ የሰበሰብኳቸው 8 ነጥቦች እኔ ቪዲዮ ልስራባቸው ብዬ ብል በጣም ቫይራል ሊሆኑ የሚችሉ 10 እና 15 ቪዲዮዎችን መስራት እችላለሁ። ይህንን አድቫንቴጅ ትቼ ነው ለእናንተ ይዤላችሁ የመጣሁት። ከዚያም በተጨማሪ ሶሻል ሚዲያን ዩቲዩብን ገንዘብ እያስከፈሉ የሚያሰለጥኑ በጣም ብዙ ሰዎች አሉ። ኦፍ ኮርስ እኔም ማሰለጥናለሁ። እነዚህ ሰዎችም በጣም ይቀየሙኛል። ምክንያቱም እነዚህ ይዤላችሁ የመጣኋቸው ርዕሶች ገንዘብ ከፍላችሁ የምትሰለጥኗቸው የምታገኟቸው ነጥቦች ናቸው። ይሄ ቪዲዮ በነፃ ነው ብላችሁ እንድትነቁት አልፈልግም። እስከ መጨረሻው ድረስ በደንብ ተረጋግታችሁ በደንብ ሰክናችሁ ተመልከቱት። እንደዚህ አይነት ቪዲዮዎችን ቁጭ ብላችሁ መመልከት ካልቻላችሁ ታዲያ እንዴት ነው ኮንሲስተንትሊ ዩቲዩብ ላይ መስራት የምትችሉት? ዩቲዩብ ላይ መስራት ማለት እንደዚህ አይነት ቪዲዮዎችን ቁጭ ብሎ ራስን ከማስተማር ራስን አፕግሬድ ከማድረግ ወይንም ከማሻሻል ይጀምራል። ስለዚህ እነዚህን 8 ነጥቦች በደንብ አድርጌ ዲስከስ አደርጋለሁ። ቪዲዮ ሊረዝም ይችላል፣ ምንም ችግር የለም። እኔ አልደክመም። እናንተ ካልደከማችሁ በደንብ ቁጭ ብላችሁ ተመልከቱት። በዚህ ቪዲዮ አንድ እርምጃ በደንብ ትራመዱበታላችሁ። እንግዲህ ዩቲዩብ ቻናል አዲስም ሆናችሁ ከዚህ በፊትም ነባርም ሆናችሁ በደንብ ለመስራት 8 ፖይንቶች ወይንም 8 ነጥቦች ያስፈልጓችኋል። ከነዚህ 8 ነጥቦች መካከል የመጀመሪያው ዩቲዩብ ቻናል እንዲኖራችሁ ከፈለጋችሁ ክሬት ለማድረግ ለመፍጠር ያው ጂሜል ያስፈልጋል። ከዚህ በፊት ምናልባት ዩቲዩብ ላይ ኮሜንት መጻፍ የምትችሉ ከሆነ ላይክ ማድረግ የምትችሉ ከሆነ ሰብስክራይብ ማድረግ የምትችሉ ከሆነ በቃ ከዚህ በፊት ጂሜል አላችሁ ማለት ነው። ምናልባት ግን ከዚህ በፊት ያላችሁን ጂሜልም ላትፈልጉ ትችላላችሁ። አዲስ ጂሜል ለመክፈትም ልታስቡ ትችላላችሁ። ያው ጂሜል አስፈላጊ ስለሆነ ለዩቲዩብ ቻናል መጀመሪያ ጂሜል ክሬት ማድረግ ያስፈልጋል። ጂሜል እንዴት ክሬት ይደረጋል የሚለውን በጣም ቀላል ርዕስ ስለሆነ አሁን እዚህ ቪዲዮ ላይ እንደዚህ አድርጉ አልላችሁም። ምክንያቱም ብዙ የምናነሳቸው ብዙ ርዕሶች አሉ። ነገር ግን ጂሜል መክፈት የማትችሉ ከሆነ እዚህ ላይ ያው ያስቀመጥኩት አድራሻ አለ። ይሄንን የዩቲዩብ ቻናል ወይንም ዲስክሪፕሽን ላይ ያስቀምጥላችኋለሁ። ይቺን ቪዲዮ ተመልክታችሁ ጂሜል እንዴት መክፈት እንደምትችሉ የሰራሁት ቪዲዮ ነው። ጂሜል መክፈት ትችላላችሁ። ያው ሰዓታችንን በዚህ መግደል ስለማይኖርብን ማለት ነው። እንግዲህ ጂሜል ከከፈታችሁ በኋላ እንደ ቪዲዮን ቆም አድርጋችሁ ጂሜል ክፈቱ። ጂሜል ከከፈታችሁ በኋላ ሁለተኛ ስቴፓችን የሚሆነው ምንድነው? የዩቲዩብ ቻናል መክፈት ነው። ነገር ግን የዩቲዩብ ቻናል ከመክፈታችሁ በፊት ቀድማችሁ መወሰን ያሉባችሁ ነጥቦች አሉ፣ መወሰን ያሉባችሁ ፖይንቶች አሉ። ከነዚያ ፖይንቶች መካከል አንደኛው ኒች ነው። ምን ላይ ነው የምሰራው? ይሄ የብዙዎቻችሁ ራስ ምታት እንደሆነ ተስፋ አደርጋለሁ። ከዚህ በፊት እኔም ብዙ ቪዲዮዎችን ሰርቻለሁ። እኔ ዛሬ ምን መስራት እንደምትችሉ ኒች ስትመርጡ ምን ስህተቶችን መጠንቀቅ እንደሚገባችሁ ኒች ስትመርጡ ታሳቢ ማድረግ ያሉባችሁ በጣም ወሳኝ የሚባሉ ፖይንቶች ምንድን ናቸው የሚለውን በደንብ አካፍላችኋለሁ። ስለዚህ ይህን የምነግራችሁን የማካፍላችሁን መረጃ መሰረት አድርጋችሁ ኒች መምረጥ ይኖርባችኋል ማለት ነው። ምክንያቱም ኒች ሲመረጥ አንደኛ ሰዎች በጣም ብዙ ቪው እያገኙበት ነው ብላችሁ መምረጥ ተገቢ አይደለም። እኔ ለምሳሌ ሪአክሽን ቪዲዮ በጣም ብዙ ሰዎች እየሰሩ ብዙ ቪው እያገኙ ነው። ስለዚህ በቃ እኔ ሪአክሽን ቪዲዮ ሰራለሁ ብሎ እንዲህ አይነት ውሳኔዎችን መስጠት በጣም ስህተት ነው። ለምሳሌ ቻናላችሁ ምን አይነት ቻናል ነው መሆን ያለበት፣ ስሙ ምንድነው መሆን ያለበት፣ ዲስክሪፕሽን ምንድነው መሆን ያለበት የሚሉ ነገሮች ለመወሰን ቅድሚያ ኒች መወሰን ኒች መምረጥ ስለሚኖርባችሁ ማለት ነው። ኦኬ አሁን ኒች እንምረጥ። እንግዲህ አንድ ሰው ኒች ለመምረጥ ቢያንስ 4 ነገሮችን በደንብ ታሳቢ ሊያደርግ ይገባል። የመጀመሪያው ፓሽን ነው። እናንተ ፓሽናችሁ ምንድነው? የዩቲዩብ ቻናል ለመጀመር ፓሽናችሁ ማየት አለባችሁ። እናንተ ስትሰሩት የማይደክማችሁ ምንድነው? ስትሰሩት የሚያስደስታችሁ ነገር ምንድነው? እናንተ ወደፊት መገንባት የምትፈልጉት ማሳካት የምትፈልጉት ነገር ምንድነው? ይሄ ፓሽን ይባላል። ለምሳሌ ያክል አንድ ሰው መስሪያ ቤት ተቀጥሮ ሰርቶ ሲደክም ውሎ ሲለፋ ውሎ ቤቱ ሲመጣ ሲሰራው የማይደክመው ወይንም ኢንጆይ የሚያደርግበት የሚያስደስተው ስራ ይኖራል። ስለዚህ መጀመሪያ እናንተ ፓሽናችሁን መለየት ያስፈልጋል። እኔ የምወደው ነገር ምንድነው? ለምን አንዳንዴ ኮንሲስተንትሊ መስራት የምትችሉት ፓሽናችሁን
ስታገኙ ነው። ካልሆነ እየሰለቻችሁ እየደከማችሁ ትመጣላችሁ። ዩቲዩብ ላይ በቀላሉ ስኬታማ መሆን ይቻላል ማለት ከባድ ነው። ብዙ መሰናክሎች አሉ። በጣም ብዙ ታሳቢ ማድረግ ያሉባችሁ ነገሮች አሉ። በጣም ብዙ ሳይንሶች አሉ ዩቲዩብ ውስጥ ማለት ነው። እኔ በጣም ብዙ ሰዎች ጥያቄ ሲያመጡብኝ መስራት እየቻሉ አቅም እያላቸው ዩቲዩብ ላይ ስኬታማ መሆን ሳይችሉ ሲቀር ነው በዋናነት ስልጠና ያዘጋጀሁት። ኦፍ ኮርስ ታውቃላችሁ እኔ የተለያዩ ስልጠናዎችን እሰጣለሁ። ከዚያ መካከል የሶሻል ሚዲያ ስልጠና ነው። ዩቲዩብን፣ ቲክቶክን እንዴት ቫይራል ቪዲዮዎች ይወጣሉ፣ እንዴት ፕላትፎርሙን በደንብ አክሰስ ማድረግ ትችላላችሁ፣ አልጎሪዝሙ ምን ይመስላል፣ ቪዲዮ እንዴት ቫይራል ይወጣል ስልጠና እሰጣለሁ። እንደምታውቁት ያው አሁን 3ኛ ዙር ላይ ደርሰናል። 3ኛ ዙር እየመዘገብን ነው፣ ግን ምዝገባ እያለቀ የተወሰኑ ሰዎች ብቻ ናቸው የሚቀሩን፣ የተወሰኑ ጊዜያቶች ብቻ ናቸው የሚቀሩን። እግር መንገድ ላስታውሳችሁ እዚህ ጋር እናንተም መሰልጠን የምትፈልጉ ከሆነ ግዴታ እንደዚህ አይነት ስልጠናዎችም ስለሚያስፈልጓችሁ፣ ካልሆነ ደግሞ 4 ዓመት 5 ዓመት ልትለፉ ልትደክሙ ስለምትችሉ ዩቲዩብ ላይ ካለምንም ስኬት ስልጠናው ያስፈልጋችኋል ብዬ ተስፋ አደርጋለሁ። ከታች ያስቀመጥኩት ስልክ አለ። በዚያ ስልክ ከፈለጋችሁ በቪአይፒ ከፈለጋችሁ ደግሞ በግሩፕ ልትሰለጥኑ ትችላላችሁ። ያው ትንሽ ሰዎችን ነው የምቀበለው። ፈጥናችሁ አውሩኝ፣ ፈጥናችሁ አናግሩኝ። ቦታ ካልሞላ እቀበላችኋለሁ ማለት ነውና እንደዚህ አይነት ስልጠናዎችን ያዘጋጀሁት ዩቲዩብ እንዲህ ቀላል ነገር አይደለም። ለምን ትልቅ ድርጅት ነው፣ ትልቅ ኦርጋናይዜሽን ነው። ብዙ ልፋት ይጠይቃል፣ ብዙ መሮጥ ይፈልጋል። በጣም ብዙ ነገሮችን ታሳቢ ማድረግ ሳይንሱን ማወቅ ያስፈልጋል። ስለዚህ ይህንን መንገድ ስትሄዱ ሰርችቷችሁ ዩቲዩብን እንዳታዩ። አንደኛ ፓሽናችሁን ማየት አለባችሁ ኒሽ ስትመርጡ። ሁለተኛ ደግሞ ኦዲየንስ ዲማንድ እንደሚባላል። አንዳንዴ የእናንተ ፓሽን ብቻውን ዋጋ የለውም። ፓሽናችሁ ሲደመር ደግሞ ኦዲየንስ ምን ይፈልጋል፣ ሰው ምን ይፈልጋል፣ ምን አይነት ቪዲዮዎችን ይመለከታል የሚለውን ማየት ይኖርባችኋል። ከዚያ በሶስተኛ ደረጃ ደግሞ ጥሩ ሞኔታይዜሽን፣ ለምን ጥሩ ክፍያ የሚከፍሉ ኒቾች፣ ለምን እናንተ ለቢዝነስ ነው የምትሰሩት፣ ገንዘብ ለማግኘት ነው የምትሰሩት። በቃ እንደዛ ከሆነ ጥሩ ክፍያ የሚያስከፍሉ ኒቾች አሉ። እነዛን ኒቾች ታሳቢ ማድረግ አለባችሁ። አራተኛ ደግሞ ሎ ኮምፒቲሽን የሚባል አለ ዩቲዩብ ላይ። አሁን በጣም ብዙ ሰዎች የሰሯቸው ኒቾች አሉ፣ በቃ በጣም በተደጋጋሚ የተሰሩ ማለት ነው። እነዚያን እንስራ ብትሉ በጣም ከባድ ነው። ለምን ሰዎች ከዚህ በፊት በደንብ ስለሰሩበት እናንተ አዲስ ስለሆናችሁ እናንተ ዩቲዩብ ላይ ገብታችሁ ቪዲዮ ስትሰሩ ሰው አይላችሁም። እነዚያን ቀድመው ጆይን ያደረጉ ኤክስፔሪየንስ ያላቸው ሰዎችን ቪዲዮ ይመለከታል። ስለዚህ ሎ ኮምፒቲሽን ሚት የሚያደርጉ ቪዲዮዎችን ነው ኒቾችን ነው መምረጥ ያለባችሁ። ስለዚህ እነዚህ 4 ነገሮች በጣም ወሳኝ ናቸው ማለት ነው። ኦኬ እነዚህን 4 ነገሮች መሰረት አድርጋችሁ ለመምረጥ እንዲመቻችሁ እኔ ቢያንስ ሚኒመም 10 የኒች አይነቶችን በዚህ ቪዲዮ ነግራችኋለሁ። አሁን እነግራችኋለሁ። ከነዚህ ከ10ሩ መካከል ከናንተ ፓሽን ጋር ከናንተ ኢንተረስት ጋር ከኦዲየንስ ዲማንድ ጋር ከሞኔታይዜሽን አቅም ጋር እንዲሁም ከኮምፒቲሽን አሁን ከነገርኳችሁ ከነዚህ ፖይንቶች ጋር በደንብ ሊሄድ የሚችለውን አንዱን ኒች መምረጥ ይኖርባችኋል። ወደ እነዚህ የኒች ሀሳቦች ሲሄድ አንደኛ ብሎግ መስራት ትችላላችሁ። ብሎግ በጣም ቀላል ነው። በነገራችሁ ላይ እናንተ እያንዳንዱ እንቅስቃሴያችሁን ነው ብሎግ የምታደርጉት። ከዚያ በተጨማሪ ሰዎች በደንብ ሊያዩት ይችላሉ ብላችሁ የምታስቡትን የብሎግ አይዲያ መምረጥ ያስፈልጋል። ሁለተኛ ደግሞ ኤዱኬሽን ወይንም ደግሞ እናንተ ማስተማር የምትችሉ ከሆነ የተለያዩ የትምህርት ወይንም የማስተማሪያ ቪዲዮዎችን መስራት ትችላላችሁ። እንግዲህ ግራጁዌት አድርጋችሁ ከሆነ የተማራችሁትን ትምህርት መርጣችሁ ያው በደንብ ግን ነገሮችን ማየት ያስፈልጋል። እንዴት ነው ሰዎች የሚያዩት፣ እንዴት ነው ሰዎች ጋር የሚደርሰው የሚለውን በደንብ ማየት ያስፈልጋል። ኤዱኬሽን ቪዲዮ እንዲሁ አንድ የኒች ሀሳብ ሊሆን ይችላል። በሶስተኛ ደረጃ ዜናም ልትሰሩ ትችላላችሁ። አሁን በጣም ብዙ ሰዎች ዜና ያዳምጣሉ ታውቃላችሁ። አሁን ነካ ነው ማድረግላችሁ ራሱን የቻለ ሌላ ቪዲዮ ስለሰራሁኝ እሱን ተመልከቱት። ዜና መስራት ትችላላችሁ። አሁን ሰዎች ዜና ያዳምጣሉ። ወይንም ደግሞ አራተኛ ሪአክሽን ቪዲዮዎችን መስራት ትችላላችሁ። የተለያዩ ሀሳቦችን የተለያዩ ቪዲዮዎችን እያያዛችሁ ሪአክት ማድረግ እነዚያ ላይ። ወይንም ደግሞ ቡክ ሰመሪ መስራትም ትችላላችሁ። እናንተ የምታነቡ ከሆነ አሁን ማንበብም አይጠበቅባችሁም። በነገራችን ላይ አንድ መጽሐፍ ሰጣችሁት ኤአይን በደንብ ሀሳቡን ንገረኝ፣ በደንብ ርዕሱን ንገረኝ፣ ይዘቱን ንገረኝ ብትሉት በደንብ ይነግራችኋል። ኤኒዌይስ ግን እነዚህ የቡክ ሰመሪ መስራት ትችላላችሁ። ስቶሪ ላይን ወይም የተለያዩ ናሬሽኖችን መስራት ይቻላል። ለምሳሌ የተለያዩ ሞቲቬሽን ስቶሪዎች አሉ፣ አነቃቂ ንግግሮች አሉ። እነዚያን ንግግሮች በመቆራረጥ እናንተ ሪአክት በማድረግ እንደ አዲስ በመስራት የታዋቂ ሰዎችን የህይወት ተሞክሮ ያው ፖድካስቶች ላይ ምናምን ያካፍላሉ። እነዛን ራሳችሁ እንደ አዲስ እየጻፋችሁ እንደ አዲስ እየቀረጻችሁ እነሱን ማካፈል፣ ይሄም አንድ ሀሳብ ሊሆን ይችላል። ከዚያ በተጨማሪ ደግሞ ቶፕ 10 ሊስት ቶፕ 5 ሊስት የሚባል አለ። ለምሳሌ ምርጥ 10 ስልኮች፣ ምርጥ 10 መኪናዎች፣ ምርጥ 10 መጽሐፎች፣ ምርጥ 10 የጦር ተዋጊዎች፣ እንደዚህ አይነት ቶፕ 10 የሚባል አንድ ኒሽ ሀሳብ አለ። እሱን መስራት ትችላላችሁ። ሄልዝ ላይ ወይንም ጤና ላይ መስራት ትችላላችሁ። ምግብ ዝግጅት ላይ መስራት ይቻላል። አንቦክሲንግ ወይንም ሪቪው ላይ መስራት ይቻላል። አርት ላይ መስራት ይቻላል። ትራቭል እንቅስቃሴ የተለያዩ ትራቭሎች ላይ መስራት ይቻላል። ፋይናንስ ላይ መስራት ይቻላል።
ሰልፍ ኢምፕሩቭመንት ላይ መስራት ይቻላል። ይሄ እንግዲህ ከ13 በላይ ኒቾችን ነግሬያችኋለሁ። ኦልሞስት 15 የሚደርሱ የኒች ሀሳቦችን ነግሬያችኋለሁ። ከነዚህ መካከል ከናንተ ፓሽን ከነገርኳችሁ ፖይንቶች ጋር አብሮ ሊሄድ የሚችል አንድ ኒች መምረጥ ይኖርባችኋል። ከዚያ በኋላ በሁለተኛ ደረጃ እንግዲህ ኒች ከመረጣችሁ ከ8 ፖይንቶች መካከል ማዘጋጀት ያለባችሁ ኮንተንት ፕላን የሚባል ነገር አለ። ኮንተንት ፕላን ከሌላችሁ በጣም ከባድ ነው። እኔ ከዚህ በፊት ስለ ኮንተንት ፕላን አንድ ቪዲዮ ሰርቻለሁ። ኮንተንት ፕላን ማለት እናንተ እቅድ ማቀድ አለባችሁ ማለት ነው። እቅድ ካላቀዳችሁ ኮንሲስተንትሊ መሄድ ወይንም ኮንሲስተንትሊ መስራት አትችሉም። ለኮንሲስተንሲ በጣም ወሳኙ ነገር ኮንተንት ፕላን ነው። ከዚያም በተጨማሪ ቫይራል ለመውጣት ወሳኙ ነገር ኮንተንት ፕላን ነው። እንደነገርኳችሁ ይሄ በክፍያ የሚሰጥ ኮርስ ነው። እኔ በነፃ እየሰጧችሁ ያለሁት ምንም ነገር ሳላስከፍል። ስለዚህ ላይክ እያደረጋችሁ ኮሜንት እየጻፋችሁ እዩት። እስከ መጨረሻው ካያችሁ ደግሞ በደንብ ትማሩበታላችሁ። ሙሉ ስልጠና ከፈለጋችሁ ደግሞ ከታች ስልክ አስቀምጫለሁ፣ ደውሉልን። በቪአይፒም በግሩፕም መሰልጠን ትችላላችሁ ማለት ነው። ሶ ይሄ ኮንተንት ፕላን ምንድነው የሚባለው? ኮንተንት ፕላን ምንድነው? እናንተ ቢያንስ ለ2 ለ3 ወር ያክል ፕላን ማድረግ አለባችሁ። ቀድማችሁ የቪዲዮ ርዕሶችን መጻፍ፣ ከዚያ እነዛ የቪዲዮ ርዕሶች መቼ ስክሪፕት እንደሚጻፍላቸው በዚህ ቀን ስክሪፕት እጽፋለሁ፣ ከዚያ በዚህ ቀን እነዚህን ቪዲዮዎች እቀርጻለሁ፣ በዚህ ቀን እነዚህን ቪዲዮዎች ኤዲት አደርጋለሁ፣ በዚህ ቀን እነዚህን ኤዲት ያደረኳቸውን ቪዲዮዎች አፕሎድ አደርጋለሁ፣ በዚህ ቀን ደግሞ ፕሮሞት አደርጋለሁ፣ አስተዋውቃለሁ፣ በዚህ ቀን የተለያዩ ሾርቶችን ቆርጬ የተለያዩ ሶሻል ሚዲያ ላይ እለጥፋለሁ። እንደዚህ አይነት ኮንተንት ፕላን ያስፈልጋቸዋል። ኮንተንት ፕላን ከሌላችሁ ኮንሲስተንትሊ መሄድ አትችሉም ማለት ነው። ይሄ አንዱ ከ8 ፖይንቶች መካከል በጣም መሰረታዊ ከሚባሉ ፖይንቶች መካከል ኮንተንት ፕላን ይሄ አንዱ ነው። በነገራችን ላይ ስለ ኮንተንት ፕላን ስናወራ ዩቲዩብ እናንተ ፕላን ሆናችሁ መሄዳችሁንና አንፕላን ሆናችሁ መሄዳችሁን በደንብ ያውቃል። ለምሳሌ ማክሰኞ 3 ሰዓት ቪዲዮ አፕሎድ የምታደርጉ ከሆነ ሁሌም ማክሰኞ 3 ሰዓት ለ4 ለ5 ወር ያክል ቪዲዮ አፕሎድ ስታደርጉ ዩቲዩብ ምን ይረዳል? እነዚህ ሰዎች ኮንሲስተንትሊ ፕላንዱ ነው እየሄዱ ነው፣ ወደፊት ትልቅ ፊውቸር አላቸው። ስለዚህ ባግዛቸው ቪዲዮቻቸውን ለብዙ ሰዎች ብበትንላቸው በደንብ መስራት ይችላሉ ብሎ ስለሚያስብ እናንተን በጣም ያግዛቸዋል። ኦዲየንሶቻችሁ ደግሞ ትሬን ያደርጋሉ፣ የእናንተን ሰዓት ይጠብቃሉ። ብዙ ጥቅሞች አሉት ማለት ነውና ኮንተንት ፕላንም ከነዚህ ከ8 ፖይንቶች መካከል ግዴታ መኖር ያለበት አንዱ ወሳኝ ነገር ነው። ኦኬ አሁን ጂሜል ከፍታችኋል፣ ኒች መርጣችኋል፣ ኮንተንት ፕላን አዘጋጅታችኋል። ስለዚህ ጊዜው ምንድነው? የዩቲዩብ ቻናል ክሬት ማድረጊያ ነው ማለት ነው። ስለዚህ አሁን አንድ ላይ ሆነን እኔ በማሳያችሁ መሰረት የዩቲዩብ ቻናል ክሬት እናደርጋለን። እኔ ማየውና እናንተ የምታዩት እኩል እንዲሆን እኔ ለመከተል እንዲመቻችሁ መጀመሪያ በስልክ ከሆነ የምትጠቀሙት እያያችሁ ያላችሁት ክሮም ላይ ትገባላችሁ። ክሮም ላይ ከገባችሁ በኋላ ያው youtube.com ብላችሁ ትጽፋላችሁ። እኩል እንድንሄድ ብዬ ነው youtube ብላችሁ ትጽፋላችሁ። ከዚያ በኋላ youtube ላይ ከገባችሁ በኋላ ልክ እዚች ጋር youtube ብላችሁ ትጽፋላችሁ። ከዚያ በኋላ ላይ እዚች ጋር 3 ዶት ነጥብ አለች፣ እሷን ትነኩና ወደ ታች ሄዳችሁ ያው ዴስክቶፕ ሳይት የሚል አለ፣ ይቺን ኦን ታደርጉልኛላችሁ ማለት ነው። ይቺን ታበራላችሁ። ልክ ይቺን ስታበሩት እናንተ የምታዩትና እኔ ማየው እኩል ይሆናል፣ ተመሳሳይ ይሆናል። ከዚያ በተጨማሪ ያው እዚህ ጋር ዩቲዩብ የሚል አለ፣ እሱን ስትነኩት ቀጥታ ወደ ዩቲዩብ ፔጅ ይወስዳችኋል። ምናልባት ይሄን ስትነኩት እንግዲህ ወደ ዩቲዩብ የማያስገባችሁ ከሆነ ምን ታደርጋላችሁ? ሴቲንግ ውስጥ ትገቡና አፖች አሉ አይደለም፣ አፕሊኬሽኖቻችሁ አፕስ ብላችሁ ሰርች ታደርጉና እነዛ አፕሊኬሽን ውስጥ ገብታችሁ ዩቲዩብን ትመርጣላችሁ ወይም ታወጣላችሁ ማለት ነው። ያው እኔ ለምሳሌ አፕስ የሚለው እዚህ ጋር አለ፣ እዚህ ጋር ገባለሁ። ከዚያ በኋላ ላይ ዩቲዩብን እፈልጋለሁ ማለት ነው። ኦኬ ያው እዚህ ጋር ዩቲዩብ አለ፣ እሱን ነካና ምን አደርጋለሁኝ? እሱን ከነካችሁ በኋላ ሴት አዝ ዲፎልት የሚል አለ፣ እሱን ትነካላችሁ። ከዚያ እዚህ ኦፕን ሰፖርትድ ሊንክስ የሚለውን ኦፍ ታደርጉታላችሁ ማለት ነው። ያኔ ዩቲዩብን ስትነኩ ወደ ዩቲዩብ አፕሊኬሽን ሳይሆን ወደ ዴስክቶፕ ሳይቱ ይወስዳችኋል ማለት ነው። ያው አሁን ብነካው እንደምታዩት ቀጥታ እዚሁ ዌብሳይት ላይ ወደ ዩቲዩብ ዋና ፔጅ ይወስደኛል፣ ወደ ዩቲዩብ ዴስክቶፕ ፔጅ ይወስደኛል ማለት ነው። ኦኬ መልካም። መጀመሪያ እዚች ጋር ማሳያችሁ ቦታ ላይ ይቺን ትነካላችሁ። ይቺን ከነካችሁ በኋላ ምን ይላል? እዚህ ጋር ሴቲንግ የሚል አለ። ሴቲንግ የሚለውን ትነካላችሁ። ሴቲንግ የሚለውን ስትነኩ ወይንም ደግሞ ስትጫኑ እዚህ ጋር ያው እዚህ ከርሰሯን ተከተሉ፣ ክሬት ቻናል የሚል አለ፣ እሱን ትነካላችሁ። ከዚያ በኋላ ላይ ስም ጻፉ ይላችኋል። ዘንድ ደግሞ ሃንድል አምጡ ይላችኋል። እሱን ስትነኩ አንደኛ እዚህ ጋር ፕሮፋይል ፒክቸር ያው ምረጡ ይላችኋል። ስለዚህ እሷን ሴሌክት የምትለዋን ነክታችሁ እናንተ ለቻናላችሁ የሚሆን ፕሮፋይል ፒክቸር ትመርጣላችሁ። ያው ራሱ አለው ማለት ራሱ ዩቲዩብ ያስቀመጣችኋሉ። ኦኬ ስለዚህ እዚህ ጋር ያው ፍሮም ኮምፒውተር የሚል አለ፣ አፕሎድ ፍሮም ኮምፒውተር የሚለውን ነክታችሁ እናንተ ከስልክ ወይንም ደግሞ አፕሎድ ፍሮም ዩር ብራውዘር ይላችኋል። በስልክ ከሆነ አፕሎድ ማድረግ ይቻላል። ያው የፈለጋችሁትን ቆንጆ ፕሮፋይል ፒክቸር ሰርታችሁ አሊያም ደግሞ ከዚህ ጋር መውሰድ ትችላላችሁ ማለት ነው። ስለዚህ ይህንን እናጠፋና እኔ ያው ለጊዜው ስለማልፈልግ ቹዝ ኔም ይላል፣ እዚህ ጋር ቹዝ ኔም ይላል።
ስለዚህ እኔ ምን ልለው እችላለሁ የፈለጋችሁትን ስያሜ እናንተን ለማሳየት ነው ይሄንም ከፍተው ለምሳሌ እኔ the solution ብለው ያው the solution ብለው እችላለሁ ከዚያ በተጨማሪ ደግሞ ሃንድል ኔም ራሱ ይሰጠኛል ባይ ዲፎልት እኔ ማስተካከል እችላለሁ ያው እንደዚህ አድርጌ ሃንድል ኔም ወይንም ሊንክ ማለት ነው እናንተ ፕሮሞት ለማድረግ የምትጠቀሙት ሊንክ ነው ይሄ the solution ብዬ ማስተካከል እችላለሁ ማለት ነው ከተያዘ ከዚህ በፊት ልክ እንደዚህ የቀይ ምልክት ያመጣላችኋል ካልተያዘ ግን ምን ያደርጋል ማለት ነው እዚህ ጋር ራይት ምልክት ይሰጣችኋል ያው እዚህ ጋር የራይት ምልክት ሰጥቶኛል ማለት ነው ስለዚህ አሁን ምን ላለው እዚህ ጋር ክሬት የምትላለች እሷን ክሬት የሚለውን ስጫን በጣም በቀላሉ እንደዚህ ነው የሚከፍትላችሁ እንግዲህ የሚገርማችሁ ነገር ያው ገንዘብ የሚከፍል ገንዘብ የማይከፍል የሚል የዩቲዩብ ቻናል ምርጫ የለም ተመሳሳይ ነው ሁሉም የሚከፈተው ማለት ነው ሶ አሁን ምን ይለኛል ፕሊዝ ሳይን አውት ኤንድ ሳይን ኢን ነው የሚለኝ ያው እወጣና እንደ አዲስ ሳይን ኢን አደርጋለሁ እንደ አዲስ እገባለሁ ማለት ነው ያው እዚህ ጋር ነግሃለሁኝ እንደ አዲስ እንግዲህ ያው ገባሁኝ ይሄ ማለት አሁን የዩቲዩብ ቻናል ለመክፈት ስዊች አካውንት የሚለውን ነካና ዩቲዩብ ቻናል ከፍቻለሁ እዚህ ጋር the solution የምትለውን አዲስ የከፈትኳትን እጫናለሁ ማለት ነው ልክ እሷን ስጫን አሁን በአዲሱ ቻናሌ ነው አክሰስ እያደረኩ ያለሁት አዲስ ቻናል ስለሆነ ምንም አይነት ዜሮ ነው እንደምታዩት ምንም አይነት ቪዲዮዎችን ያሳየኝ አሁን ምንድነው የማደርገው ቀጣዩ ስቴፕ ከ8 ፖይንቶች መካከል አፕዴት ማድረግ ነው አንዳንድ ኢንፎርሜሽኖችን አፕዴት ማድረግ አለብኝ እሱን ለማስተካከል እዚህ ጋር YT ስቱዲዮ የምትላለች YT ስቱዲዮ የምትለዋን እጫናለሁ ዌልካም ይለኛል እንኳን ደህና መጣ እያለኝ ነው ስለዚህ ኮንቲኒው አደርጋለሁ ቴንክ ዩ ዘን ምን አደርጋለሁ ከስተማይዜሽን የምትላለች እዚህ ጋር ገብቼ ከስተማይዜሽን እነካለሁ አሁን እዚህ ጋር የምትዩዋቸው ነገሮች አሉ ለምሳሌ እዚህ ጋር መጀመሪያ ላይ ቻናል ባነር ይባላል ቻናል ባነር በጣም አስፈላጊ ነው ያው ዩቲዩብ ስትጠቀሙ የሰዎችን ቻናል ስታዩ ከላይ የምታዩት ባነር እሱ ቻናል ባነር ይባላል 2048 ፒክስል በ1152 ፒክስል ነው መሆን ያለበት ሁላችሁም መስራት አለባችሁ ስለዚህ የሰራችሁትን ቻናል ባነር አፕሎድ ብላችሁ እዚህ ጋር የፈለጋችሁትን የሰራችሁትን ባነር አፕሎድ ታደርጋላችሁ ከዚያ በተጨማሪ ደግሞ ፒክቸር የማለት ፕሮፋይል ፒክቸር ነው ቅድም ካላስገባችሁ አሁን እዚህ ጋር ሁለተኛ እድል አለ ማስገባት ትችላላችሁ ዘን ስም አፕዴት ማድረግ ከፈለጋችሁ አፕዴት ማድረግ ይቻላል ስም ግን እዚህ ጋር ያው 7 ቀን ምናምን ጠብቁ ይላችኋል አንድ ሁለት ከሞከራችሁት በኋላና እርግጠኛ የሆናችሁበትን ነው የምታስገቡት ሃንድል ይላል እዚህ ጋር ሃንድል ያው ቅድም ያሳየዋችሁ አፕዴት ማድረግ ይቻላል ደን እዚህ ጋር ዲስክሪፕሽን ይላል አሁን ብዙዎቻችሁ የምትሳሳቱት ነገር ዲስክሪፕሽን የለውም ቻናላችሁ ግን ቻናል ዲስክሪፕሽንም ቪዲዮ ዲስክሪፕሽንም ያስፈልጋል ቻናል ዲስክሪፕሽን ማለት ምንድነው ምናልባት እዚህ ጋር ያው የግራፊክስ ዕውቀት ምናምን ሊያስፈልግ ይችላል ኦንላይንም መስራት ትችላላችሁ ባነሮቹን እዚህ ጋር ግን ዲስክሪፕሽን የሚባለው የእናንተ ቻናል ኒች ከመረጣችሁ በኋላ ኒቻችሁን የሚገልጽ ዲስክሪፕሽን መጻፍ አለባችሁ ምናልባት አንድ አማራጭ ተጠቅማችሁ እዚህ ጋር ChatGPT ላይ ሄዳችሁ ዲስክሪፕሽናችሁን መጻፍ ይቻላል እዚህ ጋር ገብታችሁ ለምሳሌ እኔ ክሬት ያደረኩትኝ ስለ ኤዱኬሽን ከሆነ I have created educational YouTube channel so give me channel description ብላችሁ ብትሰጡት ምን ያደርግላችኋል ማለት ነው ChatGPT ያንን ቻናል ዲስክሪፕሽን ክሬት አድርጎ ይሰጣችኋል ማለት ነው ያው ገና ሎድ እያደረገ ስለሆነ ነው እንጂ ቻናል ዲስክሪፕሽን ክሬት አድርጎ ይሰጣችኋል ስለዚህ ያንን ክሬት ያደረገላችሁን ቻናል ዲስክሪፕሽን ምን ማድረግ ትችላላችሁ ምን ማድረግ አለባችሁ ኮፒ አድርጋችሁ አንዳንድ ነገሮችን የሚስተካከሉ ነገሮችን አስተካክላችሁ ልክ እዚህ ዲስክሪፕሽን የሚለው ላይ ፔስት ማድረግ ያስፈልጋል ማለት ነው ይሄ ግዴታ ነው ያው ቻናላችሁ URL ይሄ ነው ፕሮሞት ማድረግ ስትፈልጉ ይሄንን መጠቀም ትችላላችሁ ደን ኢሜል ከፈለጋችሁ እዚህ ጋር ማስቀመጥ ይቻላል ሊንኮች ካሏችሁ የተለያዩ ሊንኮች እዚህ ጋር ማስቀመጥ ይቻላል የተለያዩ ዩቲዩብ ቻናሎች ምናምን ካሏችሁ እዚህ ጋር ስታስቀምጡ ሆም ፔጅ ላይ ያመጣላችኋል ደን ዋተርማርክ ይላል ይሄ የዋተርማርክ ማለት ሰዎች የእናንተን ቪዲዮ ሲመለከቱ ልክ ቪዲዮ ስር ላይ ጥግ ላይ ያ ዋተርማርክ እንዲመጣ ነው ስለዚህ 150 በ150 ፒክሰል ሆኖ መሰራት አለበት ጥራት ቢኖረው ቆንጆ ነው አንዳንድ ዩቲዩብ የምትል ወይንም ሰብስክራይብ የምትል ማድረግ ትችላላችሁ ሶ ያቺን ዳውንሎድ አድርጋችሁ በዚህ ፒክሰል መሰረት ነው ስኩዌር መሆን አለበት ፎቶ እዚህ ጋር አፕሎድ የምታደርጉት ማለት ነው ከዚያ በተጨማሪ ሆም ታብ ይላል እዚህ ጋር ሆም ታብ ይላል እንግዲህ ያው እናንተ ቻናላችሁ የተለያዩ ሃይላይቶች ወይንም ሾኬስ ኮንተንቶች ለኦዲየንሳችሁ እንዲያሳይላችሁ ከፈለጋችሁ እቺን ኦን ታደርጉና ልክ አንዳንድ ዩቲዩብ ላይ ሲገቡ አታዩም ቪዲዮዎችን ተደርድረው የተለያዩ ቻናሎች ተደርድረው ታገኛላችሁ እነዛን ኤዲት ለማድረግ ነው ፎር ዩ የሚለው ላይ ገብታችሁ ኤዲት ማድረግ ይቻላል ቪዲዮ ሾርትስ ፓስት ላይቭ ስትሪም እነዚህ
እንትኖች ናቸው ኦን ስላደረኩት ነው አሁን ስለ ቻናሌ ላይ ሲሄድ እኔ ዩር ቻናል የሚለውን ገብቼ ባሳያችሁ ቪዲዮ አፕሎድ ስላላደረኩ ላይ ያሳየኝ ይችላል ይሆናል እንጂ እዚህ ጋር ድርድር አድርጎ እኔ በእነዚህ ታቦች መሰረት ይሰጠኛል ማለት ነው እና እናንተም በዚህ መልኩ አፕዴት ማድረግ ይኖርባችኋል እነዚህ በጣም ወሳኝ ቤዚክ የተባሉ አፕዴቶች ናቸው እነዚህን አስተካክላችሁ ነው ዩቲዩብ ቻናል መጀመር የሚኖርባችሁ ማለት ነው አሁን አንዳንድ ነገሮችን ልንገራችሁ ከዚህ በተጨማሪ ይሄ ዩቲዩብ ቻናል ይሄንን ይመስላል እንግዲህ ዩቲዩብ ቻናል ከፍታችሁ ስትገቡ ስቱዲዮአችሁ ይሄንን ይመስላል ስቱዲዮ የምትል አፕሊኬሽን አለች ዋይቲ ስቱዲዮ እሷንም ከፕሌይ ስቶር መጫን ይቻላል እዚህ ጋር ዳሽቦርድ ማለት እናንተ ሆም ፔጃችሁ ማለት ነው ዋና ፔጃችሁ ማለት ነው ይሄ ማለት አፕሎድ ያደረጋችሁት ቪዲዮ እዚህ ጋር ይታያል ምን ያክል ቪው እንዳለው እዚህ ጋር ታያላችሁ ደን ከዚህ በፊት የለቀቃችኋቸው ቪዲዮዎች ቶፕ ጥሩ እይታ ያላቸው እዚህ ጋር ይደረደራሉ ኮንተንት የሚለው ደግሞ እዚህ ጋር ቪዲዮአችሁ አለ እዚህ ጋር ሾርት ካላችሁ ሾርታችሁ በዚህ ይመጣል ላይቭ ገብታችሁ ከሆነ ላይቫችሁ ኤኒዌይስ ግን ኮንተንቶቻችሁ በዚህ መሰረት ነው ተደርድረው ኦርጋናይዝ ነው የምታገኙአቸው ማለት ነው ፖድካስቶች ከሰራችሁ ፕሮሞሽን ከሰራችሁ ኮላቦሬት ካደረጋችሁ ከሰው ጋር እዚህ ጋር በደንብ ነጣጥሎ ወይንም ለያይቶ ያሳያችኋል ማለት ነው ያው እዚህ ጋር ቪዲዮ የሚለውን ስትጫኑ ምን ያክል ፐብሊክ ነው ፕራይቬት ነው የሚለውን ቪዚቢሊቲውን ታያላችሁ ዘን ሪስትሪክሽን ካለው ለምሳሌ ኮፒራይት ካለው ሪዝድ ከሆነ ምናምን ደግሞ እዚህ ጋር ያሳያችኋል መቼ እንደተለቀቀ ደግሞ ዴት የሚለው ላይ ቪው ደግሞ ስንት ቪው እንዳለው ኮሜንት ስንት እንዳለው ላይክ ስንት እንዳለው በዚህ መሰረት ኮንተንታችሁን ቪዲዮዎቻችሁን በደንብ የምታዩበት ቦታ ነው ይሄ ያው እኔ ቪዲዮ አፕሎድ አላረኩም አዲስ ቻናል ስለሆነ ነው አናሊቲክስ ማለት ደግሞ የእናንተን የቻናላችሁን እንቅስቃሴ በ28 ቀናት ውስጥ ምን ይመስል እንደነበር የሚያሳያችሁ ነው እዚህ ጋር ኦቨርቪው የሚላለ ቪው አለ ዋች አወር ዋች ታይም ሰብስክራይበር እነዚህን ታዩበታላችሁ ኮንተንት የሚለው ላይ ደግሞ በጣም ሰፊ ነገር አለ እዚህ ጋር ያው አሁን በደንብ ለማየት ለማስረዳት ያስቸግራል በጣም ሰዓት የሚወስድብኛል እነዚህ ነገሮችን በደንብ ማወቅ ኢምፖርታንት ነው ያው ይሄንንም በደንብ ለማስረዳት ነው እኛ የተለያዩ ስልጠናዎችን የምናዘጋጀው ጆይን ማድረግ ትችላላችሁ ኦዲየንስ የሚለውም እዚህ ጋር በጣም ብዙ አማራጮች አሉ ቫይራል ለመውጣት እነዚህን ነገሮች በደንብ ማወቅ ያስፈልጋል ኮንተንት ላይ ኦዲየንስ ላይ ትሬንዶችን በደንብ ማየት ያስፈልጋል እነዚህን ነገሮች ማንበብና መረዳት ስትችሉ ነው እንዴት ቫይራል መውጣት እንዳለባችሁ ኮንተንት እንዴት መምረጥ እንዳለባችሁ ብዙ ነው የምታገኙት ማለት ነው ኮሚኒቲ ደግሞ ኮሜንቶች ምናምን ዘን ፖስቶች ካሉ እነሱን የምታዩበት ነው ዘን ሌሎቹ በቃ እነዚህ ናቸው earn የሚል እዚህ ጋር አለ በነገራችን ላይ earn ማለት ገንዘብ ጀነሬት ለማድረግ መስፈርቱን ስታሟሉ እቺ earn የምትል ውስጥ ገብታችሁ ነው የምታዩት ነገር ግን ከዚያ በፊት ሎኬሽን አፕዴት ማድረግ አለባችሁ ሎኬሽን አፕዴት ካላረጋችሁ ምን የለም earn ማድረግ ገንዘብ መስራት አትችሉም ኢትዮጵያ ላይ ሆናችሁ ስለማይቻል ስለዚህ አፕዴት ሎኬሽን የምትለዋን ትጫኑና እዚህ ጋር ከዚያ በተጨማሪ ያው እዚህ ጋር ካንትሪ ይላል እኔ ለምሳሌ ዩኬ ማድረግ እችላለሁ ዩኤስ ማድረግ እችላለሁ እናንተ አንዱን ሀገር ትመርጣላችሁ ማለት ነው ያው ሳውዲ አረቢያ ማድረግ እችላለሁ ችግር የለም ኪወርድ እዚህ ጋር ማስገባት አለብኝ ኪወርድ ማለት የእናንተን ቻናል የሚገልጽ በጣም ቤዚክ የምትሏቸው ኪወርዶች ያስፈልጓቸዋል ያው እዚህ ጋር ቻት ጂፒቲን ገብታችሁ ብትጠይቁት ይሰጣችኋል ያን ያክል የሚከብድ ነገር አይደለም ዘን አድቫንስድ ቴክስት የሚለው ላይ ያው ይሄንን አይ ዋንት ቱ ሪቪው በሉትና ቪዲዮ አፕሎድ ስታደርጉ ሁሌ ታዩታላችሁ እዛ ላይ ከዚያ በተጨማሪ እንግዲህ እነዚህ ኦፕሽኖች ተዋቸው ባሉበት ተዋቸው ያን ያክል ብዙ አያሳስብም ብዙዎቻችሁ የሚያስቸግራችሁ ፊውቸር ኢሊቢሊቲ የሚለው ይሄ ቦታ ላይ ነው ምክንያቱም እዚህ ጋር የተለያዩ 3 ፊውቸሮች አሉ ሶ እንደ ኢንተርሚዲየት ፊውቸርም አለው እዚህ ጋር እንደምታዩት ማለት ነው ይሄንም እንዲሁ ኤሊጂብል መሆን አለበት እዚህ ጋር እንግዲህ ብዙዎቻችሁን የሚያስቸግራችሁ ነገር ቬሪፋይ ማድረግ ነው ስልካችሁን ቬሪፋይ ማድረግ ነው ይሄ በጣም ቀላል ነው እዚህ ጋር ቬሪፋይ የሚለውን ትጫናላችሁ ከዚያ በኋላ ምንድነው ያው ሴሌክት ዩር ካንትሪ የሚለው ላይ እንደቀደሙ ሌላ ሀገር ሳይሆን የራሳችሁ ትክክለኛ ያላችሁበትን ሲም ካርዳችሁ የሚሰራበትን ሀገር ነው መምረጥ ያለባችሁ ስለዚህ ኢትዮጵያ የሚላለ ያው ኢትዮጵያን ፈልጉና ኢትዮጵያን ትመርጣላችሁ ከዚያ በኋላ እዚህ ጋር ስልካችሁን ታስገባላችሁ ማለት ነው እና እቺን ስልክ ቁጥር እዚህ ጋር ታስገባላችሁ ማለት ነው then next ስትሉት ያው ኮድ ምናምን ስልካችሁ ላይ ይመጣል ያንን ኮድ ወደ ስልካችሁ ማስገባት ይኖርባችኋል ይሄ የግዴታ ነው ማለት ነው ቬሪፋይ ካላደረጋችሁ ብዙ ነገር አክሰስ ማድረግ አትችሉም ተምኔል አፕዴት ማድረግ አትችሉም ከተወሰነ ደቂቃ ከ15 ደቂቃ በላይ መሰለኝ ቪዲዮ እንደዚሁ መጫን ወይንም ደግሞ አፕሎድ ማድረግ አትችሉም ማለት ነው ይሄንን ያው ማስተካከል ይኖርባችኋል ዘን አድቫንስድ ፊውቸርም አለው ይሄም እንደዚሁ ኤሊጂብል መሆን አለባችሁ ይሄ ምንድነው ብዙውን ጊዜ ኮንተንት አይዲ ክሌም ከተደረገባችሁ ምናምን አፒል ለማድረግ ኤክስተርናል ሊንክ ቪዲዮ ዲስክሪፕሽን ላይ ለመስጠት ነው ያው ይሄን የሚያስፈልጋችሁ አንደኛው ይሄ አውቶማቲካሊ ፊውቸሩ ኦን ይሆናል ግን ቻናል ሂስቶሪ ያስፈልጋችኋል ማለት ነው ይሄ እስከ 2 ወር ሊፈጅ ይችላል ቻናል ሂስቶሪ ማለት አንዳንዴ ብዙዎቻችሁ ቻናል ሂስቶሪ አጣን ነው የምትሉኝ እና ያን ቻናል ሂስቶሪ ለማግኘት ያው ዩቲዩብ ቻናላችሁን ማንቀሳቀስ መቻል አለባችሁ ዩቲዩብ ቻናላችሁ ካልተንቀሳቀሰ ይሄ ቻናል ሂስቶሪያችሁ ኦን መሆን ወይንም ደግሞ ኦፕን መሆን አይችልም ማለት ነው እና ለ2 ወር ያክል ቪዲዮ
ላይክ ማድረግ ኮሜንት መጻፍ ከሰዎች ጋር ኢንጌጅ ማድረግ ያስፈልጋል ማለት ነው ሶ እነዚህን በደንብ ካስተካከላችሁ ቀጣዩ የሚሆነው ምንድነው ክፍያ በተመለከተ አንዳንድ ነገሮችን እናውራ ክፍያ ያው እዚህ ጋር earn የሚለውን አይታችኋል ያው አፕዴት ሎኬሽን የሚለውን ነክተን አፕዴት አድርገናል ስለዚህ ያው እዚህ ጋር ሪሎድ እቺን ስታደርጓት አሁን earn የሚለው ኦፕን ይሆናል ማለት ነው 4000 ሰዓት እና 1000 ሰብስክራይበር ያስፈልጋል ይለኛል ማለት ነው ያው እዚህ ጋር አሁንም አፕዴት ሎኬሽን ነው የሚለው ስለዚህ ይሄን ያው በትክክል አፕዴት ማድረግ ያስፈልጋል እኔ ቅድም አፕዴት በትክክል ሴፍ ሳላደርግ ነው መሰለኝ የጠፋብኝ ስለዚህ እንደዚህ ካረጋችሁ ያው ይሄም ይስተካከላል ማለት ነው ቀጣይ የሚሆነው ምንድነው አድሰንስ አካውንት ነው አድሰንስ አካውንት ከዩቲዩብ ቻናላችሁ ጋር ማገናኘት ነው ይሄንን አድሰንስ አካውንት ከዩቲዩብ ቻናላችሁ ጋር ለማገናኘት ያው መጀመሪያ ነው እንዲኖራችሁ አድሰንስ አካውንት ማለት ዩቲዩብ ሳይሆን ክፍያውን የሚከፍላችሁ የአድሰንስ የሚባል ፕሮግራም ነው እናንተ ዩቲዩብ ላይ የሰራችሁት ወደ አድሰንስ ይሄዳል አድሰንስ አካውንት ላይ የባንክ ቁጥር ታያይዛላችሁ ደን እሱ ያንን ዶላር የሰራችሁትን ዶላር ታክስ አድርጎ ወደ እናንተ የባንክ አካውንት በባንክ አካውንታችሁ ያው ትክክለኛ መንገዱን ጠብቆ ወደ እናንተ አካውንት ይገባል ማለት ነው ስለዚህ ይሄ አድሰንስ አካውንት መቼ ነው መክፈትና ሊንክ ማድረግ የሚኖርባችሁ እኔ አሁን እንድትከፍቱ ብዙ ሪኮሜንድ አላደረጋችሁም 4000 ሰዓት እና 1000 ሰብስክራይበር ስታሟሉ ያኔ ነው መክፈት የሚኖርባችሁ ለምን አሁን ለመክፈት ስትሞክሩ ያኔ ልምዱ ከሌላችሁ ብዙ ጊዜ አድሰንስ በጣም አስቸጋሪ ስለሆነ ያን ያክል አሁን ላይ ባትነኩት ጥሩ ነው ልክ 4000 ሰዓት እና 1000 ሰብስክራይበር ሲደርስ ግን ያን አድሰንስ ጋር ኮኔክት ማድረግና ገንዘባችሁን ወደዛ ማዛወር ትችላላችሁ አድሰንስን ስናወራ አድሰንስም ራሱ ቬሪፋይ መደረግ አለበት ካልሆነ ያው ያስቸግራችኋል ስለዚህ ዩቲዩብ ቻናል ዛሬ ብዙ ነገሮችን አይተናል ለምሳሌ ጂሜል ያው ቪዲዮን ካያችሁት ጂሜል እንዴት እንደምትከፍቱ ዩቲዩብ ቻናል እንዴት እንደምትከፍቱ ከዚያ በተጨማሪ ደግሞ ኮንተንት ፕላን እንዴት እንደምታዘጋጁ ምንም ነጥቦችን መጥቀስ እንዳለባችሁ ኒሽ እንዴት መምረጥ እንዳለባችሁ ተመልክተናል ደን እንደ አንዳንድ አፕዴቶች ኢንፎርሜሽን አፕዴቶች የት ቦታ ላይ አፕዴት ማድረግ እንዳለባችሁ ሶ እነዚህን አይተናል አሁን አንድ ሰው አፕሎድ ማድረግ ከፈለገ ምንድነው የሚያደርገው የሚለውን ደግሞ ላሳያችሁ ቪዲዮ መጫን ስትፈልጉ ምንድነው ማድረግ ያለባችሁ የሚለውን ደግሞ እንመለከታለን ማለት ነው ኦኬ እሱ ምንድነው እዚህ ጋር ክሬት የምትላለች ያው እዚህ ጋር ያያችኋት ያለችው ስለዚህ ክሬት ቪዲዮ የሚለውን ትነኩና ያኔ ስትነኩ ምን ያመጣላችኋል ማለት ነው ቪዲዮ አፕሎድ እንድታደርጉ ይሄ ፖፕ ያደርጋል ይሄ ይመጣል ሴሌክት ፋይል የሚለውን ነክታችሁ ከዚህ የፈለጋችሁትን ቪዲዮ እኔ ለሳምፕል እንዲሁ አንድ ቪዲዮ ልጫንና ላሳያችሁ አፕሎድ የማይደረግ ለእናንተ ለማሳያ ማለት ነው ለምሳሌ ይሄን ቪዲዮ ቢሆን ደብል ክሊክ ታደርጋላችሁ ስልካችሁም ላይ ብሮዝ የሚል ይመጣል ቦታውን መርጣችሁ ታስገባላችሁ ማለት ነው ከዚያ ስታስገቡ ልክ ይሄ ፊውቸር ነው የሚመጣላችሁ አንደኛ ታይትል እንድታስገቡ ነው ታይትል ታስገባላችሁ ዲስክሪፕሽን ለቪዲዮ ዲስክሪፕሽን ያስፈልገዋል ተምኔል አፕሎድ ማድረግ አለባችሁ ተምኔላችሁን ፕሌሊስት ክሬት ማድረግ አለባችሁ ከዚያ በተጨማሪ እዚህ ጋር ሾው ሞር የሚል አለ ይሄንን ራሱን የቻለ ቪዲዮ ሰራላችኋለሁ ሰፊ ነው አፕሎዲንግ ራሱ በጣም ሰፊ ነው then AI ነክ ከሆነ አልተርድ ኮንቴንት የሚለውን ኦን ታደርጋላችሁ ካታጎሪ ማስተካከል ይኖርባችኋል ታግ እዚህ ጋር ትጽፋላችሁ ቋንቋ ምናምን ተውት ብታልፉትም then ላይሰንስ ይሄንንም ተውት አትንኩት ካታጎሪያችሁ ደግሞ ፒፕል ኤንድ ብሎግ ነው ኤዱኬሽን ነው ኢንተርቴይንመንት ነው እናንተን ካታጎሪ ትሰራላችሁ ከዚያ በተጨማሪ ይሄንን ለልጆች ያው ኖ ብላችሁ ነው የምታልፉት የልጅ ቪዲዮ ካልሆነ ኮሜንት ለመጻፍ ምናምን ሰዎች እንዲችሉ then ቪዲዮ ኤሌመንት የሚላለ እዚህ ጋር ይህ ማለት እናንተ ቪዲዮ ሲያልቅ የሚታዩ ቪዲዮዎች እንዲመጡ ከፈለጋችሁ እዚህ ጋር ኢንድ ስክሪን ታስገባላችሁ ቀላል ነው ይሄንንም ለማስገባት ኢምፖርት የሚለውን ተነክታችሁ ቪዲዮውን መምረጥ ነው ካርድ ማስገባት ከፈለጋችሁ ይህ ማለት እናንተ ያወራችሁ ከላይ ቪዲዮዎች እንዲመጡ ከፈለጋችሁ እዚህ ጋር ቪዲዮ ነው ፕሌሊስት ነው ቻናል ነው ይላችኋል አንዱን ትመርጣላችሁ ከዚያ በተጨማሪ ይሄ ቼክስ የሚለው እናንተ ኮፒራይት ኮንተንት አለባችሁ የለባችሁም የሚለውን አፕሎድ ካረገ በኋላ ቼክ አድርጎ ያሳውቃችኋል ቪዚቢሊቲ ስንመጣ ይሄ ፕራይቬት ነው ይሄ ማለት እናንተ ብቻና እናንተ የፈቀዳችሁለት ሰው ብቻ ነው ያን ቪዲዮ የሚያየው አንሊስትድ ደግሞ እናንተና ሊንክ የሰጣችሁ ሰው ብቻ ነው ያን ቪዲዮ የሚያየው ፐብሊክ ከሆነ ደግሞ ሁሉም ሰው ያያዋል ማለት ነው ስለዚህ ለ12 ሰዓት ለ10 ሰዓት ያክል አንሊስትድ አድርጋችሁ ከዚያ ልክ ሰዓቱ ሲደርስ ፐብሊክ የሚለውን መርጣችሁ እዚህ ጋር ፐብሊሽ የሚላለ ፐብሊሽ ታደርጋላችሁ ማለት ነው ሶ በቀላሉ ቪዲዮ አፕሎድ የሚደረገው እንደዚህ ነው ነገር ግን ይሄ ብቻ በቂ አይደለም ይሄንን ማድረጋችሁ ብቻ ዩቲዩብ ላይ ስኬታማ ለመሆን በቂ አይደለም ለምን ረጅም ስልጠና ይፈልጋል እኛ የአንድ ወር ከ15 ቀን ስልጠና ያዘጋጀ ነው ዩቲዩብ እና ያው ቲክቶክንም እንነካካለን ከዚያ ተምኔልን ቪዲዮ ኤዲቲንግን ኮንተንት ክሪኤሽን ቀረጻ ኤቭሪ ነገር ዲስከስ እናደርጋለን ያንን ለምንድን ነው የምናደርገው አንድ ሰው ለኮንተንት ክሪኤሽን ወይንም ዩቲዩበር ቲክቶከር ለመሆን የሚያስፈልጉ ስኪሎችን በሙሉ ለመስጠት ነው ማለት ነው ሶ ከቻላችሁ ስልጣናችንን ጆይን አድርጉ በጣም ብዙ ነገር ተጠቀሙበታላችሁ አድራሻችን ከታች አለ ይሄንን አመት እንግዲህ ዩቲዩብ ቻናል ከፍታችሁ ትጠቀማላችሁ ራሳችሁን ትቀይራላችሁ ብዬ ተስፋ አደርጋለሁኝ አብራችሁን ስለቆያችሁ እስካሁን ይሄን ረጅም ቪዲዮ ስላያችሁ አመሰግናለሁ እስኪ የጨረሳችሁ እኔ ጨርሼ አይቼዋለሁ ብላችሁ ኮሜንት ላይ ጻፉልኝ አብራችሁን ስለቆያችሁ አመሰግናለሁ መልካም ጊዜ ይሁንላችሁ